በዚህ ክፍል ውስጥ አስተማሪው አይኑን አፍጥጦ ተማሪዎቹን ይቃኛል። አንደኛው ተማሪ ሐሳቡ ሌላ ቦታ እንደሆነ ሲገነዘብ ደሙ ፈላ። አስተማሪው ይህንን ተማሪ ሊያሸማቅቀው ዝግጁ ነበር። ማን እንደሆነ ጨርሶ አላወቀም። ሚዩንግ ይባላል። ዝምተኛና አይናፋር ይምሰል እንጂ ትክክለኛ ማንነቱ ከደቡብ ኮሪያ የተላከ ደረጃ 1 ሰላይ ነበር። በሰሜን ኮሪያ የምትገኘውንና ብቸኛ መጠጊያ የሆነችውን እህቱን ከሞት ለማዳን ሲል ብቻ ነው የሚጠላውን የስለላ ስራ ለመቀበል የተገደደ። ሚሽኑም ከሰሜን ኮሪያ ወጥቶ የሁለተኛ ደረጃ ተማሪ በመምሰል ወደ ደቡብ ኮሪያ ሰርጎ መግባት ነበር። ዛሬ በትምህርት ቤቱ የመጀመሪያ ቀኑ ሲሆን በዚህ ድርጊቱ የትምህርት ቤቱ ጉልበተኞች አይን ውስጥ ገብቷል። ጉልበተኛው የሚዩንግ ትኩረት ለመሳብና የበላይነቱን ለማሳየት ሲል በረፍት ሰዓት እቺን ምስኪን ልጅ ማንገላታት ጀመረ። ሚዩንግ ግን ለዚህ ድርጊቱ ደንታ አልነበረውም። ምንም እንዳልተፈጠረ ዝም ብሎ ማለፍን መረጠ። ይህ ግዴለሽነቱ ግን የጉልበተኛውን ቁጣ እንደውም በይበልጥ አቀጣጠለው። በዚህም የተነሳ ጎትተው ወደ ትምህርት ቤቱ የመጨረሻ ፎቅ ላይ ይዘውት ወጡ። ትዕግስቱን አስጨርሰውታል። እሱ ግን ሚስጥራዊ ማንነቱ እንዳይጋለጥ ሲል ምንም አይነት አጸፋዊ እርምጃ ሳይወስድ በዝምታ መደብደብን መርጧል። ይህን እንደ ፍርሃት የቆጠረው ጉልበተኛው ባሰበት። ይባስ ብሎም የኪስ ቦርሳውን ነጥቆ መበርበር ጀመረ። በቦርሳው ውስጥም አንዲት ፎቶግራፍ አገኘ። ምስሉ በሚገባ ካስተዋለው በኋላ ሚዩንግ ከሌላ ቦታ መምጣቱን ወዲያው ነበር መጠራጠር የጀመረው። አሁን ትዕግስቱን እየጨረሰ መጥቷል። ወዲያውኑ ፎቶውን ነጥቆ ለጸብ መዘጋጀት ጀመረ። ይህቺ ፎቶ ለሱ ከምንም በላይ ውድ ንብረቱ ነበረች። ሁኔታው ተካሮ ወደ ለየለት ግጭት ሊያመራ ሲል ግን የትምህርት ቤቱ ርዕሰ መምህር በድንገት ደርሶ በተኗቸው። ይህ ጉልበተኛ ርዕሰ መምህሩ ባይመጡ ኖሮ የህይወቱ መጨረሻ እንደነበር አልተረዳም። ያን ዕለት ምሽት ሚዩንግ ወደ ቤቱ እንደተመለሰ አንድ ሚስጥራዊ ጥቅል ደረሰው። አለቆቹ ናቸው የላኩለት። በውስጡ የማይጠለፍ ስልክ አገኘ። በሰሜንና በደቡብ ኮሪያ ሰላዮች መካከል ያለው ፍጥጫ አይሎ ወደ ደም አፋሳሽ ጦርነት ተቀይሯል። ከሁሉም በላይ ግን ፖላሪስ የተሰኘው ጨካኝ ሰላይ በጥቂት ቀናት ውስጥ የሚዩንግን ባልደረቦች አንድ ባንድ እየገደለ ትልቅ ስጋት ሆኗል። ማንም ሊደርስበት አልቻለም። በ3 ቀናት ውስጥ ብቻ ከግማሽ በላይ ሰላዮችን አስወግዷል። ስለዚህም ትዕዛዙ ግልጽ ነው። ከምንም በፊት ቀድሞ ፖላሪስን ፈልጎ በማግኘት ማጥፋት ይኖርበት። በማግስቱ ሚዩንግ የቡድኑ አባላት ተደብቀው ወደሚገኙበት አንድ ትንሽ ዳቦ ቤት ሄደ። ሚስጥራዊ የይለፍ ቃላትን ከተለዋወጡ በኋላ ባልደረቦቹ አንዲት ሽጉጥ አስታጠቁ። መሳሪያው እንደታጠቀ ካገኘው መረጃ ተነስቶ ወደ አንድ አፓርታማ መራ። ወዲያው ነበር የፖላሪስን ረዳት ያገኘው። ፍልሚያው ከባድ ነበር። ግዙፍ በመሆኑ ቢያስቸግረውም በቅልጥፍናው ስለበለጠው ወዲያውኑ በቁጥጥር ስር አዋለው። የፖላሪስን መገኛ እንዲነግረው ቢጠይቀውም ግን ሰውየው በንቀት ምንም እንደማያገለጸለት። ሚዩንግ በይበልጥ መጫን ጀመረ። እሱም ከመናገር መሞትን የሚመርጥ ስለነበር በድጋሚ ወደ ፍልሚያ ገባ። ሚዩንግ ጥቃቱን በቀላሉ አክሽፎ ያለ ርኅራኄ ካስወገደው በኋላ ወደ ትምህርት ቤቱ ተመለሰ። ውስጥም እንደገባ ሄይን የተባለችው ተማሪ ጉልበተኞች ከበው ሲያሰቃዩት ተመለከተ። ሁሉም ተነስቶባታል። በየተራ ቆሻሻ እየወረወሩባት ሲመለከት አረረ። ከዚህም በላይ የእህቱም ስም ሄይን ስለነበረ ድርጊቱን በዝምታ ማየት አልቻለም። በእርጋታ ወደ እሷ ቀርቦ የወረወሩባትን ቆሻሻ አብሯት ማንሳት ጀመረ። ሄይን በጭራሽ አልጠበቀችም። በዚህ ትምህርት ቤት ማንም ጥሩ ነገር አድርጎላት አያውቅም። ከቆይታ በኋላ የባዮሎጂ ክፍለ ጊዜ ተጀምሮ አስተማሪው በተመስጦ ማስተማር ጀምሯል። ሚዩንግ ግን በሀሳብ ጠፍቷል። ይህንን የተመለከተው አስተማሪም በድንገት አንድ ጥያቄ ጠየቀው። ሄይንም ቀደም ሲል ላደረገላት መልካምነት ልትከፍለው በማሰብ ደብቃ መልሱን ልታሳየው ሞከረች። እሱ ግን ምንም እርዳታ ሳያስፈልገው ውስብስብ የሆነውን ጥያቄ በራሱ በቀላሉ መለሰ። መልሱ አስተማሪውን ጨምሮ ሁሉንም አስደንግጧል። በዚህ የተነሳ ሄይን ለሱ ያላት አድናቆት በይበልጥ ጨመረ። የዛን ቀን ከቤት እንደወጣ ሌላኛው የፖላሪስ ረዳት ማደን ጀመረ። በቀላሉ ነበር እጁ የገባው። ሰላዩን ሽንቱ እስኪለቅ ድረስ አስጨንቆት በመጨረሻ መገኛውን ከደረሰበት በኋላ በሚቀጥለው ቀን ወደ ቦታው በጥንቃቄ አመራ። በአንድ የመኪና ማቆሚያ ቦታ ላይ ኢላማው እስኪመጣ በዝምታ ይጠባበቅ ጀመር። እንደገመተውም ፖላሪስ ደረሰ። ሚዩንግ በሞተር ሳይክሉ የገባበት እየገባ ለሰዓታት ተከተለው። በመጨረሻ የትራፊክ መብራቱ ቀይ ሲበራና ፖላሪስም ሲቆም ለማጥቃት ትክክለኛ አጋጣሚ ያገኘ።
ሆኖም ፖላሪስ ልምድ ያለው ሰላይ ስለነበረ ደበነፍሱ ወዲያውኑ የሆነ ነገር ልክ እንዳልሆነ ነግሮታል። በቅጽበት ፍጥነቱን ጨምሮ አፈተለከ። ሚዮንግም ተከተለው። በጭራሽ ማምለጥ የለበት። ይህንን እድል ካልተጠቀመበት ድጋሚ እሱን ማግኘት ከባድ እንደሚሆን ያውቃል። ለዚህም ድምፅ አልባ ሽጉጡን አውጥቶ የመኪናው ጎማዎች በሳቸው። መኪናው ከቁጥጥር ውጭ ሆኖ ሲጋጭለት በጥንቃቄ ከሞተሩ ወርዶ ፊቱ እንዳይታይ ኮፍያውን ዝቅ በማድረግ ስራውን ለማጠናቀቅ ቀረበ። ነገር ግን በአቅራቢያው በነበረ አውቶቡስ ውስጥ የነበሩት ተማሪዎች ግጭቱን አይተው በስልካቸው መቅረጽ ጀመሩ። አሁን በዚህ ሁኔታ ፖላሪስን ቢያስወግደው ሚስጥሩ ሁሉ ይጋለጣል። ስለዚህም ለጊዜው ትቶ ለመሄድ ተገደደ። በሚቀጥለው ቀን እንደተለመደ ወደ ትምህርት ቤቱ ሲመለስ በስፖርት አዳራሽ ውስጥ የጉልበተኞቹን ሳቅ ሰማ። ሄይንን እንደለመዱት እያሰቃዩት ነበር። በትርፍ ሰዓቷ ሰርታ ለዳንስ ትምህርት ቤት መመዝገቢያ ያጠራቀመችውን ገንዘብ ነጠቋት። ሄይን ገንዘቧን ለማስመለስ ብትሞክርም እነሱ ግን ባሰባቸው። ልብሷን እየወለቁ ማስፈራራታቸውን ቀጠሉ። እሷም ከፍርሃቷ የተነሳ እየተንቀጠቀጠች መለማመጥ ጀመረች። ሚዩን ከዚህ በላይ መታገስ አልቻለም። በጥቂት ሰከንዶች ውስጥ አነክቶ አንደባለላቸው። የወሰዱባትንም ገንዘብ መልሶ አባበላት። ይህንን ውለታ ካደረገላት በኋላ ሄይን እንደ ጠባቂ መላኳ ታየው ጀመር። ከሰዓታት በኋላ ግን ሄይን ክፍል ውስጥ አልተገኘችም። ሚዮንግ ለምን እንዳልተገኘች በጣም አሳስቦታል። በዚህ ተወጥሮ በነበረበት ሰዓት ነበር መምህሩ ሊቀጣው የቀረበው። በጭራሽ ያልጠበቀው ነገር ነበር የተፈጠረው። የሞቱን ከፍተኛ ቅጣት እንደሚጠብቀው ነግሮት እየተርበተበተ ወደ ትምህርቱ ተመለሰ። ይህ በእንዲህ እንዳለ የተደበደቡ ጉልበተኞች በብሽቀት እየተመገቡ ይገኛል። ደህና አድርጎ ስለሰባበራቸው ማንኪያቸውን እንኳን መጠቀም አቅቷቸው ነበር። ልባቸው ግን አልሞተም። እንዴት አድርገው ብድራቸውን መመለስ እንዳለባቸው በሰፊው ማቀድ ጀምረዋል። በብሽቀት እየዛቱና እየተሳደቡ በነበረበት ሰዓት ሚዮንግ በድንገት አጠገባቸው ደረሰ። የሚገቡበት ጠፋቸው። እሱም አጠገባቸው ተቀምጦ ሄይን የምትሰራበትን ቦታ እንዲጠቁሙት ጠየቃቸው። አድራሻውን እንዳገኘም የዛኑ ቀን ሊፈልጋት ወስኖ ቀደም ሲል ያስደነበረው መምህሩ ጋር በመሄድ ፍቃድ ጠየቀው። ምንም ሳይከራከር ነበር የ3 ቀን ፍቃድ የሰጠው። ለተወሰኑ ቀናት ሲፈልጋት ቆይቶ በመጨረሻ አገኛት። በቂ ገንዘብ ማግኘት ባለመቻሏ ትምህርቷን አቋርጣለች። ለዚህም የዳንስ ህልሟን በማሳካት በቂ ገንዘብ ስታገኝ ወደ ትምህርቱ ለመመለስ ነበር ያቀደችው። እሱም ታታሪነቷን አድንቆላት የዛን ቀን እስኪመሽ ድረስ ስለ ህይወታቸው ሲያወሩ ቆዩ። ሄይን ወላጆቿ በልጅነት አጥታ ልክ እንደ ሚዮንግ ብቻዋን ነበር ያደገችው። እሱ ደግሞ ወላጆቹ ሲሞቱ መንግስት የሚያሳድጉትን ወላጆች መርጦለት ነው እዚህ የደረሰው። የተወለደው ደቡብ ኮሪያ ውስጥ ሲሆን ትዝታው ግን መራራ ነበር። አባቱ የተከበረ ሰላይ ሲሆን በአንድ ሚሽን ላይ እየሰራ በነበረበት ሰዓት በሐሰት ተከሶ ራሱን እንኳን መከላከል በማይችልበት ሁኔታ በጭካኔ ተገደለ። በዚህም ምክንያት ሚዮንግና እህቱ ታሰሩ። እህቱን ለማዳን ሲል ብቻ የአባቱን ተልዕኮ ለመረከብ ተስማምቶ የሰሜን ኮሪያ ሰላይ ሆነ። ያ ሩህሩህ የነበረው ልጅ ዛሬ ለድርጅቱ ምንም የሚያደርግ ደመቀዝቃዛ መሳሪያቸው ሆኗል። ይህ በእንዲህ እንዳለ በቀል የጠማው ፖላሪስ ደግሞ የሚዮንግን ወላጆች ቤት አድኖ አገኘው። ባልደረቦቹ በቤት ውስጥ ቢሊዮኖች የሚያወጡ አልማዞች መኖሩን ሲነግሩት ደግሞ በይበልጥ ሰፍ ብሎ ነበር የሄደው። እንደ ገባ ድምፅ አልባ ሽጉጡን በማውጣት የሚዮንን የእንጀራ እናት አስወግዶ ወደሚቀጥለው ክፍል ገባ። ባሉ ሀገር ሰላም ብሎ ሙዚቃ እየሰማ ነበር። አጠገቡ የነበረውን ካዝና ሲከፍቱ ሁሉ አልሰማቸውም። በውስጡም በርካታ ገንዘብና አልማዞች ሲያገኙ አይናቸው በራ። የእንጀራ አባቱንም ያለ ርኅራኄ ገለው ተመልሰው ወጡ። ፖላሪስ ግን እዛው ቁጭ ብሎ መጠበቅን መረጠ። ሚዮንግ እንደሚመጣ እርግጠኛ ነበር። በተመሳሳይ ሰዓት ሚዮንግ ሀገር ሰላም ብሎ ብዙም ሳይቆይ ተገኘ። ነገር ግን ወደ ውስጥ ከመግባቱ በፊት የሆነ ነገር ልክ እንዳልሆነ ቀልቡ ስለነገረው ኮቴውን አጥፍቶ በጥንቃቄ ክፍሎቹን መረመረ። ወላጆቹ ተገለው ሲያይ ወዲያውኑ ወጥመድ ውስጥ እንደገባ ተረዳ። በሁለቱ ሰላዮች መካከል ከባድ ፍልሚያ ተካሄደ። በመጨረሻ ግን ፖላሪስ ምቶቹን መቋቋም አልቻለም።
በገዛ ቢላው ካስወገደው በኋላ ቢላውን ማይክሮዌቭ ውስጥ ከቶ የሲሊንደሮቹን ቱቦዎች በመቁረጥ ቤቱን አጋይቶ ተሰወረ። አሁን ምንም አይነት መረጃ አይገኝም። በጣም ደክሞት ስለነበር የዛን ቀን ወደ ድርጅቱ ሚስጥራዊ መጠለያ አመራ። አንዲት አሮጊት ሰላይ የቡድናቸው አባል መሆኑን ካረጋገጠች በኋላ ወዲያውኑ ጣፋጭ ሾርባ አቀረበችለት። እሱ ግን ገና ሳይቀምሰው ራሱን ስቶ ወደቀ። በሚቀጥለው ቀን ፖሊሶች በቃጠሎ ቦታ ላይ ተገኝተው የቃጠሎውን መንስኤ መመርመር ጀመሩ። ከብዙ ፍለጋ በኋላ የሚዩንግን የትምህርት ቤት መታወቂያ አገኙ። መታወቂያውን በደንብ ከመረመሩት በኋላ ሚዩንግ ከሰሜን ኮሪያ የኮበለለ መሆኑንና ወላጆቹ ሰላዮች መሆናቸውን ተረዱ። ከዛን ቀን ጀምሮ ትልቅ ትኩረት ሰጥተውት ማደናቸውን ጀመሩ። በተመሳሳይ ሰዓት ሚዩንግ ካለቆቹ ጋር ሌላ ጥቅል ደረሰ። አዲስ ሚሽን ሰጥተውታል። ትዕዛዙ ግልጽ ነበር። ፖላሪስ የሰረቃቸውን አልማዞች ወዲያውኑ ማስመለስ አለበት። ሚሽኑ ከባድ ስለሆነ በስኬት ከተወጣው አንድ ትልቅ ሽልማት አዘጋጅተውለት ስጦታውም ከሚወዳት እህቱ ጋር እንደሚያገናኙት ቃላቸውን ሰጡት። ሚዩንግ ግን በስልክ ስክሪን ላይ ያለውን የእህቱን ፎቶ ሲያይ አልማዞቹን ከማስመለስ ምንም እንደማያስቆመው እርግጠኛ ነበር። የዛን ዕለት ከሰዓት በኋላ የበላዮቹን ትዕዛዝ በመከተል የጠላቶቹን መደበቂያ ሰብሮ ገባ። በሰዓቱ ከአንድ ከፍተኛ ባለስልጣን ጋር እየተወያየ ነበር። ባለስልጣኑ የመጣው አልማዞቹን ለመግዛት ሲሆን ሚዩንግም ድምፁን አጥፍቶ አንድ ባንድ እየቀነሰ ወደ ውስጥ ዘለቀ። ፊት ለፊታቸው ሲደርስ ምንም ሳይናገር ጥይት እያዘነበባቸው መሃላቸው ገባ። በግርግሩ መሃል መሪያቸው በፍጥነት ባለስልጣኑ እንዲያመልጥ አዘዘ። ነገር ግን ብዙም ሳይርቁ በመስኮት በኩል የተወረወረው ቦምብ ፈንድቶ ሁሉንም መሬት ላይ ዘረራቸው። መሪው አማራጭ እንደሌለው ሲረዳ አልማዞቹን አፈፍ አድርጎ እግሬ አውጭኝ አለ። ሆኖም በደረሰበት ጉዳት ምክንያት ብዙ ሊርቅ አልቻለም። ተልእኮውን ካጠናቀቀ በኋላ ይህን ሁሉ ቀናት ስትንከባከበው ለነበረችው አሮጊትና በቅርቡ ለሚያገኛት እህቱ የተለያዩ ስጦታዎችን ሲገዛው አለ። አሮጊቷ ስጦታውን ስታይ በደስታ ተሞላች። በሚስጥራዊ ማንነቷ ምክንያት ወደ ትውልድ ሀገሯ መመለስ እንደማትችል ስለሚያውቅ ራሷን እንድትጠብቅ አጥብቆ መከራት። በመጨረሻም ተሰናበታት። ከእሷ ጋር እንደተለያየ መጀመሪያ ጓደኛው ሄይንጋ ነበር ያመራው። ወደ ሀገሩ ሊመለስና የናፈቀችውን እህቱን ሊያገኛት እንደሆነ ገልጾላት ተሰናበታት። ሀገሩ ተመልሶ እህቱን እስኪያገኛት ድረስ ጓጉቷል። ምሽቱን ተገን አድርጎ አንድ መርከብ ከተሳፈረ በኋላ ግን ያልጠበቀው ክስተት ተፈጠረ። የራሱ ባልደረባ የነበረው ሰላይ ባላሰበው ሰዓት በጩቤ ወጋው። በፍጹም ይህንን አልጠበቀም ነበር። ምክንያቱንም ሲጠይቀው የትኛውም ሰላይ ወደ ሀገሩ በሕይወት ተመልሶ እንደማያገልጾለት ሊጨርሰው መታገል ጀመረ። ተስፋ ቢቆርጥም እህቱን ሳያገኛት በጭራሽ ለመሞት ፈቃደኛ አልነበረም። ባለው ሁሉ ኃይል ጩቤውን አዙሮ ሰውየውን ገደለው። መጥፎ ቦታ ላይ ስለተወጋ ግን መራመድ እንኳን አልቻለም ነበር። ቢሆንም እንደምንም እየተጎተተ ተመልሶ ወደ አሮጊቷ መጠለያ አመራ። ሊደርስ ትንሽ ሲቀረው ግን ፖሊሶች አሮጊቷን ከበው ሲያስጨንቋት ተመለከተ። ማንነቷ ተጋልጧል። በዚህ ውጥረት መሃል አሮጊቷ ሚዩንግን ከርቀት ተመለከተችው። በዚህ ሰዓት እንደ እብድ ያረጋት ጀመር። እስካሁን እዚህ ምን ታደርጋለህ? ለምንድነው የማጠፈው? እያለች መጮህ ጀመረች። ይህ ጩኸቷ መርማሪውን ወዲያውኑ ጥርጣሬ ውስጥ ከተተ። አሮጊቷ ሚዩንግ እንዲያመልጥ ክፍተት ለመስጠት ስትል ቢላዋን ስባ ከፖሊሶቹ ጋር ግብግብ ፈጠረች። በዚህ መልኩ ራሷን መስዋዕት ስታደርግ እሱም እግሬ አውጭኝ አለ። የሚሄድበት አንዳችን ቦታ አልነበረው። ፖሊሶች አሁን እያደኑት ነው። የገዛ ሀገሩም ከድተዋለች። አማራጭ ሲያጣ ሊያምናት የሚችለው ብቸኛው ሰው ጋር ለመሄድ ወሰነ። ይሄ መኖሪያ ቤት ውስጥ ገብቶ አንድ ጥግ ላይ ወደቀ። እሷም እንዳየችው ቁስሉን አጥባና አሽጋ አልጋዋ ላይ ያስተኛችው። በዚህ ሰዓት ነበር ትክክለኛ ማንነቱን ያወቀችው። በየዜናው ላይ ፖሊሶች መግለጫ እየሰጡ ይገኛሉ። በጣም ተፈላጊና ለሀገሪቷ ትልቅ አደጋ የሚያመጣ ሰላይ እንደሆነ ለሕዝቡ ማሳወቃቸውን ተያይዘውታል። ዜናውን ስትሰማ ሄይን ደነገጠች። በዚህ ሰዓት ራሱን ከሳተበት ነቅቶ ሕይወቷን ስጋት ላይ መጣል እንደማይፈልግ በመንገር ለመውጣት ሞከረ። እሷ ግን አልፈቀደችለትም። ምንም ቢመጣበት ከጎኑ እንደማትለይና የመጣውን በሙሉ አብረው እንደምትጋፈጥ አስረግጣ ነገረችው። ይህ በእንዲህ እንዳለ አውሮፕላን ማረፊያ ውስጥ ሙንሳንግ የተባለ የስለላ ቡድኑ መሪ የሚዩንግን እህት ይዟት ይታያል። አልማዞች አሁን ሚዩንግ እጅ ላይ ስለነበር ነው ወደ ሰሜን ኮሪያ ይዟት የመጣ። ከፕሌን እንደወረደ ሚዩንግ ጋር ስልክ በመደወል አልማዞቹን በአስቸኳይ እንዲያስረክብ፣ ካልሆነ ግን እህቱ እንደምትገደል ዛተ። አሁን ሁሉንም ነገር ተረዳ። ለሀገሩ ተራ መጫወቻ መሳሪያ ብቻ እንደነበር ገቡ። ለጥቂት አልማዞች ሲሉ እህቱን እንደ ማስፈራሪያ መጠቀማቸውም አሳረረው። በሀገሩ ሆነ በአመራሩ ተስፋ ቆረጠ። እህቱን ለማዳንና መሪዎቹንም ለመበቀል በዛው ቅጽበት ወሰነ። የዛን ቀን ለሄይን ደብዳቤ ፎቶ ትቶላት አልማዞቹን ይዞ በቀጥታ ወደ ሙንሳንግ አመራ።
እንዳገኘው መጀመሪያ በሕይወት መኖሯን ማረጋገጥ እንደሚፈልግ አሳወቀ። ቀጥሎም እህቱን በሰላም ሲያያት ምንም ችግር ሳይፈጠር በሰላም ልውውጡን ለማካሄድ ወስኖ ነበር። ነገር ግን ከበስተጀርባው ሌላ ሰላይ ሽጉጡን ደግኖ ሊገለው እንደተዘጋጀ አላወቀም። በዚህ ወሳኝ ሰዓት ግን ፖሊሶች ቦታው ላይ ደርሰው ሰላዩን በመምታት ሕይወቱን አተረፉት። ፍልሚያው ቀጠለ። የሙንሳንግ ሰዎች ከፖሊሶቹ ጋር ሲታኮሱ፣ ሚዮንግ ደግሞ የሞት የሽረት ትግል ውስጥ ነበር። ፖሊሶቹ የበላይነቱን እያገኙ ሲመጡ ግን አንደኛው ሰላይ እህቱን እንዳገተ መኪናውን አስነስቶ አመለጠ። ሚዮንግ ተከተላቸው። ሆኖም ፖሊሶች ቀድሞ አካባቢውን ከበውት ስለነበር መኪናውን ከነእህቱ በቁጥጥር ስር አዋሉት። አሁን በሕይወት መትረፏን ሲመለከት በእፎይታ ተነፈሰ። በእጃቸው ውስጥ መግባት ግን አማራጭ አልነበር። ከፖሊሶቹ እጅ አምልጦ ከተደበቀ በኋላ ሌላ የስልክ ጥሪ ደረሰው። የሚሰማውን ማመን አልቻለም። ሙንሳንግ ከፖሊሶች ማምለጡ ሳያንስ በድጋሚ እህቱን እጁ አስገብቷታል። አልማዞቹን የሚያስረክብበትን አድራሻ ሰጥቶት ስልኩን ወዲያውኑ ዘጋው። ቦታው ላይ እንደደረሰ መጀመሪያ ደህንነቷን ነበር ያረጋገጠው። ቀጥሎም አልማዞቹን አወጣ። አሁን ግን እንደ ቀድሞ አልተሸወደም። ከቦርሳው አውጥቶ በእጁ ነበር የያዛቸው። በቅጽበት አየር ላይ ከበተናቸው በኋላ እየተታኮሰ እህቱ ጋር ደረሰ። ከዛም በቦርሳ ውስጥ ያዘጋጀላቸውን ቦምብ ወርውሮ ብዙዎቹን መቀነስ ቻለ። ሙሉ ሕንፃው ጋየ። በዚህ ግርግር ተጠቅሞ እህቱን ይዞ ለማምለጥ ሲሞክር አንድ ሰላይ ሳያስበው አፈነ። ሚዮንግ ክፉኛ ቆስሎ ስለነበር መታገል አልቻለም። የነበረው አማራጭ እህቱን ማዳን ብቻ ስለነበር እንድትሮጥ አጥብቆ ያሳስባት ጀመር። በዚህ ሰዓት ፖሊስ አካባቢው ላይ ደረሰ። እሷም ወደ ፖሊሶቹ ቀርባ እንዲደርሱላት ስትለማመጣቸው ሙንሳንግ በድንገት ከወደቀበት ተነስቶ መተኮስ ጀመረ። ሚዮንግ ሰላዩን እንደ ጋሻ ተጠቅሞ የመጀመሪያውን ጥይት ቢከላከልም ሁለተኛውን ግን ማምለጥ አልቻለም። የመጨረሻዋን ጥይት ሊተኩስ ሰከንዶች ሲቀሩት መርማሪው በሰዓቱ በመድረሱ ቀድሞ ገላገለው። የሚዮንግን ነፍስ ለማትረፍ በቻሉት ፍጥነት እያሯሯጡ ወደ ሆስፒታል ወሰዱት። ሆኖም መጥፎ ቦታ ላይ በመመታቱና ብዙ ደም በመፍሰሱ መንገድ ላይ ሕይወቱ አለፈ። በመጨረሻው ትዕይንት ጓደኛው ዬን ውለታውን ለመመለስ እህቱን እንደራሷ አድርጋ ልታሳድጋት ወሰነች። ከዛን ቀን ጀምሮም በደቡብ ኮሪያ ውስጥ ከፍርሃት ነፃ የሆነ ደስተኛ ሕይወት እንደምታኖራት ቃል ገባችላት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።